ራሴ ቢመክረኝ ባገኝ ኖሮ እንደዚህ አደባባይ አልወጣም ነበር ምን ብዬ ልመከር ይሄ በቀዳዳ እንደዚህ በቆረጥ እየታየ ያንደኛው መክሰር ቁጭ ብሎ የሚጠብቅ አንደኛው ሲከስር አንደኛው ደስ የሚለው አንደኛው ከቢዝነስ ሲወጣ አንደኛው የሚጨፍር አይነት ነገር አያለው ምን ይጠቅምሻል ፌድ እኮ አርጓል ስላል እሱን ማማን ይከሳሻል ካልገዛውሽ አለች ምን ያለ ህዝቡ እንዴት እንደሚተራ ማይ ጋድ ምን አይነት ህዝብ ነው ያለው እኮ አሁን እዚህ ቤትም ደግሞ እንደማትቀጥይ ሰማን ማሚ አልፊው don't worry I'll pray for you አለኝ homeless I pray for you ማሚ አለኝ ትንሽዬ የምቀኛ አይነት ነገር አለ ይሄ ሀቅ ነው የሚገርመው ነገር አይደለም ሴትዮ በእግራቸው በባስ ነው የመጡት በፖስታ አድርገው ገንዘብ ሰጡኝ 200 ብር ይሄ ችግር ከገጠመኝ በኋላ የሚያልፍ አልመሰለኝም አካሪኮ ሞተሲው ታድሮ ተገላገለ ነበር ጤናስጥልን ክብራትና ክብራት በሚዲያ ታዳሚዎች ባላችሁበት እንደመሰምታችኋል የምንገኘው ታኮማ ፓርክ ሜሪላንድ ነው እኛ ሱፐር አሜሪካ ፕሮግራማችን ዛሬ ከዚህ ቦታ ላይ ነው የምናሳያችሁ እንግዲህ ዛሬ የመጣንበት ቦታ ከዚህ ቀደም በቲክቶክ እና በፌስቡክ ላይ በተለያዩ ሶሻል ሚዲያዎች ላይ አንድ እናታችን ወይ መታችን ተቸግራለች በሱቁ ባለቤት ናት ተሙ የሚባለው ወንድማችን ሽምብራው ጥርጥር አስተዋውሳችሁት ቲክቶክ ላይ ስለሷ ፕሮግራም ሰርቶ አስተላልፎ ነበር እኛም ከሱ በደረሰን ጥቆማ መሰረት እስቲ ኑና ጎብኛት በተባለው መሰረት መተን ልንጎበኛት ነው ምን ነው ችግሩ ምን ነው የተፈጠረው የሚለው ነገር ዲቴይሉን እናሳያችኋለን እንግዲህ እስከዛሬ ድረስ የኛ ሰው ስኬት ላይ ያሉ ሰዎች ነበር ታሳየን ቸቤ ሁሌ ስኬት ላይ ነው ስኬት ላይ ያሉት ደግሞ ለምን አትሳየንም ይያላችሁ ብዙ ጥያቄ ጠይቁ ነበር ዛሬ እንግዲህ እሱኛውን ፓርት እናሳያችሁን እንደተገኘ ነው ወደ ውስጥ ገብተን ያለውን ዲቴይል በሙሉ እናሳያችኋለን አብራችሁን ሁሌም እንደምንለው ቻናላችንን ሰብስክራይብ አድርጉ የኛ ሰው አሜሪካ ከታኮማ ፓርክ ሜሪላንድ ተሙዬ ኤርሚላላ እንዴት ነህ ቸቤ አለ ሁሉ ሰላም አለን እንኳን ደህና መጣ በጣም እጅግ አድርገን እናመሰግናለን እንግዲህ ሰሞኑን በአንተ ቲክቶክ ላይ እና በፌስቡክ ላይ ሲዘዋወር ያየነው ቪዲዮ አየንና ካንተ ጋር ኮንታክት አድርገን እኛም የበኩላችን ምን እናድርግ ብለን የመጣ ነው አንተም ላረከው ነገር በቅድሚያ እጅግ አድርገን እናመሰግናለን ድምጽ ላልጡ ሰዎች ድምጽ መሆን መቻል በራሱ ትልቅ ነገር ነውና እናመሰግናለን ቴንክ ዩ ኤርሚ ቸቤ ሚዲያ እንግዲህ አንተንም ካሜራማኖችንም ከጀርባ ያሉትንም በአጠቃላይ አመሰግናለሁ በግሌ ማለት ነው ምክንያቱም ሁላችን ስንተባበር ነው እንደዚህ ወደቁ ትንሽ ድጋፍ የሚፈልጉ ሰዎች እየተጣጣሩ ያሉ ሰዎችን ደገፍ እንድናረግ የሁላችንም ግዴታ ስለሆነ እንደምታውቁት አሜሪካ ሁሉም ካለው ጊዜ ነው የሚያካፍለው ስለዚህ ያለንን ጊዜ ትንሽም ደቂቃ ብትሆን ለደግነት ለበጎነት እናውለው በሚል ነውና የታችንን ታሪክ ብዙዎቻችሁ አይታችሁታል ብዙ ሶሻል ሚዲያ ላይ እየተዘዋወረ አይታችሁታል እኔም ኤርሚ ሲያወራኝ አረ በጣም አሪፍ ነገር ነው እንደዛ መደገፍ አለባት በሚል አወራን ስለመጣችሁ ደስ ብሎኛል ውስጥ ዲቴል የነበረውን አጠቃላይ በ21 አመት ውስጥ አሁን ላይ ለምን የኢትዮጵያ ህዝብ እርዳታ አስፈልጋት ለምንድነው ወደ ህዝብ የወጣችሁ ምንድነው የተፈጠረው የሚለውን ዲቴል እናወራለን ግን ስለመጣችሁ በአጠቃላይ ከልብ ነው የማመሰግነው በግሌ ማለት ነው ሌላም የኢትዮጵያ ህዝብ ያመሰግናል ማለት ነው ስለዚህ ገብተን እስቲ ምን ይመስላል ውጪውን እናየዋለን እሺ መልካም ኦራይ ሰላም ለዚህ ቤት መተናል ሸገር ገብተናል እንዴት ነው ሰላም እንዴት ነሽ ሰላም ነሽ እንዴት ነሽ እንዴት ነው ያው እንግዲህ ተሙ ያንተን ቪዲዮ አይተን ነው እኛም እስቲ የዜግነታችንን ምን ብናረግ ምን ብናግዝ ብለን የመጣ ነው አንተ እንዴት አወቅ እንዴት አገኛት እንግዲህ ብራን እኔ ማቃት ከ2017 ጀምሮ ነው እዚህ ሀገር እንደመጣው አካባቢ ማለት ነው 2017 ላይ እዚህ ቤልፎርድ አካባቢ እኔ ተከራይቼ ነበር ስለሆነና በዛን ሰዓት እዚህ እንጀራ ልንገዛ እንደማንኛውም ኢትዮጵያ እንጀራ ልንገዛ ነው የመጣነው ያው እንደምታየው በርካታ እቃዎች አሉ እዚህ ቤት የሌለ ነገር የለም እንጀራ ልንገዛ መተን ያ መጀመሪያ ስትመጣ ታውቀዋለና አዲስ እንደሆንክ ያስታውቃልና አዲስ ናችሁ ምናምን አለች ብራን አው ምናምን የነበራት ነገር በጣም ፖላይት የሆነች በጣም መልካም የነበረች ሴት ነበረች እኔ 17 ነው ማውቃት ከዛ በኋላ ያው እዚሁ አካባቢ እንጀራ እየገዛ መግባባት ጀመርን ስራዋ ምናምን ደስ ይለናል እዚህ ራሱ ብዙ ነገር እንደውም አንድ ያስታውሳሉ 17 አካባቢ እንደውም ዩቲዩብ ራስ ሰርቻለሁ በጣም ገርሞኝ እዚህ እንደምታየው ምስር ይላል ጣም መፋቂያ ምናምን ይላል እንደዛ ያውና አምባጋጣሚ በቀደም ቲክታክ ላይ ነው የምትፈልግ ቢካዝ ረጅም ጊዜ ስለነበረ ይብን ኮንታክት አልነበረምና አይ ልጅ የተሙዬ መጥፎ ችግር ውስጥ ነው ያለው ምናምን አለች ስመጣ የነበረው ነገር እጅግ በጣም የሚያሳዝን ለ21 አመት እዚህ ውስጥ ይሄንን ቢዝነስ ራን ስታደርግ የነበረችው እሷ ናት ስትነግረኝ አጠቃላይ ነገር እጅግ የሚያሳዝንና እኔም ደንግጬ በቃ
እንግዲህ እኔ የምችለውን ሁሉ አደርጋለሁ፣ ህዝብ እንዲያውቅ አደርጋለሁ። ከዛ በኋላ ኢትዮጵያ ህዝብ ያው የሚተባበረው ነገር ሳለ ይተባበርሻል በሚል በዛ መልኩ ነው። ከዛ በኋላ ያው ቪዲዮ እንደታሰበው ብዙ ቫይራል ሆኖ ብዙ አይቶታል። ከዛ እኔ እናንተ ማወራን ያው ይሄ ነገር ሌላው አድሬስ ቢያደርገው ሞር የሚፈለገው ነገር እርዳታ እንዲደረግላት ማለት ነው። እነዛ ነው አጠቃላይ መጀመሪያ ይዘቱ ያንን ይመስላል ስንገናኝ። ከዛ በኋላ ያው ሶሻል ሚዲያ ላይ በጣም እንዳልከው ቫይራል ነበር፣ ብዙ ሰዎች ጋር ደርሷል። አዎ ብዙ ሰው ጋር ደርሷል። ዋናው ዓላማው ምናልባት ዲቴል እሷም ታወራለች ለኔ የነገረችኝ ወይም እሷ ምናልባት ልታወራ የምትችለው ነገር 21 ዓመት እዚህ ቢዝነስ ላይ እንደቆየች በቅርቡ በዚህ 2 ዓመት ውስጥ ከባድ ቻሌንጅ እዚህ ቢዝነስ ላይ እንደነበር። በነገራችን ላይ የብርሃን ብቻ ጉዳይ አይደለም፣ አንዳንዶቹ ላይወጡ ይችላሉ። በዚህ አጋጣሚ አሜሪካን ሀገር ሲባል ብዙ ሰው ስኬት ብቻ ወደክ መነሳት የሌለ ምቾት መታመም ማጣት የሌለ ነው የሚመስለው። ከአሜሪካን ሲባል የሆነ በቃ ምቾት ውስጥ ሆነ ምንም አይነት ነገር አሁን አሜሪካ አጣው ስትል ሰው እንዲህ የሚቸገራል እንዴ ምናምን ይላል። ስለዚህ ብዙ ሰዎች አሉ ቢዝነስ ላይ እንደዚህ ኦን እያደረጉ መጥፎ አይነት ሁኔታ ውስጥ ያሉ። ቢዝነስ ደግሞ እንደምታውቀው ነው አንዴ አፕ አንዴ ዳውን ያደርጋልና ስለዚህ ሌሎችም ሰዎች አሉ ምናልባት ወደ ሚዲያ የማይወጡ መናገር የማይፈልጉ ነገር ግን ቢዝነሳቸው የተጎዳ ወይም እርዳታ የሚፈልጉ ሰዎች አሉ። ምናልባት በሌላ ቪዲዮ አንተም ዞር ስትል ሰዎች ይነግሩሃል። ከዛ አንግል እሷ ከ2 ዓመት በፊት ይሄ ቢዝነስ አስቸጋሪ ሁኔታ ውስጥ መጣ። ዋናው ምክንያት እሷ የምትናገረው እንግዲህ እንደምታዝ ስትሬቱ ላይ ፓርኪንግ የለም። ኢስት ዌስት ሃይዌይ እና ኒው ሃምፕሸር ላይ ነው ያለው። ሸገር ገበያ ቢል ማንም ጉግል ማድረግ ይችላል። የፓርኪንጉ አስቸጋሪ ሁኔታ ስለነበረ ሰው ለምሳሌ አንድ ዕቃ መጥቶ እዚህ ፒክ ማድረግ ቢፈልግ እዚህ ጋር ማቆም አይችልም። ካቆመ እንኳን ትኬት ያገኛሉ። ስለዚህ እኔ የ10 ብር እንጀራ ልገዛ መጥቼ 100 ብር ትኬት ካገኘው ደግሜ አልመጣም። ሁሉም ሰው ያውቀዋል ማለት ነው። ያ ቻሌንጅ ነው ገጠመኝ ያለችውና ሱቋ ስለዚህ በየቀኑ የምትሸጠው ነገር በጣም ዝቅ እያለ መጨረሻ ላይ መጥፎ ሁኔታ ውስጥ እንደገባችና ይሄን ቢዝነስ ካሁን በኋላ እዚህ ቆይታ የቤት ኪራዩን አፎርድ አድርጋ መቆየት እንደማትችል ነው የተናገረችውና ከዛ አንግል ከቤተሰቡም ጋር አቅራቢያው ካሉ ወዳጆቿ ተነጋግረው ጎፈንድሚ በዜልና በካሻፕ ብትረዱኝ ከዚህ ወጥቼ ሌላ ቦታ ሱቆች ተፈልገው ብገባ መስራት እችላለሁ። የሥራ ችግር የለብኝም። ስራው እንዴት እንደሚሰራ ቃለው ቃዋለኝ በእውነቴን ግን ገንዘብ መንቀሳቀሻው አሁን ላይ ሾርት ነው የምትለውና ያን እያለች ነው ያለው በአጠቃላይ ሁኔታ ማለት ነው። እንግዲህ ብዙዎች ቢዝነስ አላችሁ ሲባል ሱቅ አላችሁ ሲባል ብዙዎች እንዴት ገንዘብ ያላቸው አትራፊ በጣም ሀብታሞች ነው የሚመስሉት። ለነሱ ምን ምላሽ አለ? ለነሱ እንግዲህ አሜሪካ ሁለቱም ፓርት ስላላት ማጣትም እዚህም ሀገር እንደምታውቁት ሆምለስም ልክ እንደ ኢትዮጵያ ታያላችሁ። የቁጥር ልዩነት ሊሆን ይችላል እንጂ አሜሪካንም አጥቶ የሚለምን አለ፣ አጥቶ የሰው እጅ የሚያይ አለ። ቢዝነስ ደግሞ በጣም ሴንሲቲቭ ነው። በምንጠብቀው ደረጃ ሁሌ ትርፋማ አይደለም። አንዳንድ ሰው ላይፉን ብቻ በቃ ሰርቫይቭ ለማድረግ የሚኖር ሰው አለ። ከውጭ ሲታየው ቢዝነስ አለው ሰው እሱ እኮ በጣም ይሄን አፎርድ ማድረግ ይችላል፣ በጣም ላይፍ ስቴብል ነው ምናምን ይባላል። ግን ሰው በቃ እየሸጠ የዕለት ተዕለት ኑሮ ልክ እንደ ሚኒመም ዌጅ ገቢዋን ብቻ እያደረገ የሚኖር ሰው አለ። በሌላ ሳይድ ደግሞ በጣም ሚሊዮን ስራን የሚያደርጉ ሰዎች አሉ። ይሄ ነው ቢዝነስ በቃ እንደዚህ ነው ስታስበው። እና አሁን እንደዚህ ከውጭ ስታይ እህታችን በጣም ገንዘብ ያላት የሞላላት ምናምን ነው ተብሎ ይታሰባል። which is ከንትን ስለሚሻል ከሚኒመም ዌጅ ወይም ተቀጣሪውን ከመስራት ይሻላል ብላ ስለምታምን እንደዛ አይደለም። እኔም እንደዛ ነበር ድሮ ማስበውና ቢዝነስ ያለው ሁሉ የደላው የሞላለት አይደለም። እንደውም ሞር ስትረስ ነው የሚያደርገው በከፊል እኔም ስለምሞክር አንዳንድ ነገር ማለት ነው። ከዛ አንግል ትምህርት ይሆናል ብዬ አስባለሁ ለብዙዎች። ቢዝነስ ያለው ሰው ሁሉ ማይከስር ማያጣ ማይጎሳቆል። አንዳንዱ አብዛኛው ሰው እንደውም ስትረስ ያደርጋል ቢዝነስ ትንሽ ከባድ ስለሆነ ማለት ነው። እና የብርሃንም ታሪክ እንደዛ ሁኔታ ውስጥ ነው ያለችው። በጣም አሪፍ። ቀሪም ጊዜ ደግሞ ከብርሃን ጋር ትንሽ እንጫወታለን። ተመልካቾች ያላችሁት በሚዲያ ዩቲዩብ ቻናል ላይ ነው። ካፍታ ቆይታ በኋላ እንመለሳለን። አብራችሁ ነው። ታላቅ የምስራች ለኢትዮጵያውያን ወላጆች፣ ልጆቻችን በሰመር ጊዜ ምን ይሰራሉ፣ የት ይውላሉ ማለት ቀረም። እነሆ የሰመሩን ጊዜ ስነ ምግባር፣ ባህልና ቋንቋ የሚማሩበት ልዩ የመቆያ ጊዜ ወይንም ሰመር ካምፕ ተዘጋጅቶ ይጠብቃቸዋል።
ላለፉት 3 ዓመታት ተመሳሳይ መርሃ ግብር የሰጠን ሲሆን በርካታ ሕፃናትን አስመርቀናል። በቆይታ ጊዜያቸው የአማርኛ ቋንቋ፣ የግዕዝ ትምህርት፣ ውዳሴ ማርያም፣ ቅዳሴ፣ በገና፣ ክራር፣ ከበሮና የቅዱሳት ስዕላት አሳሳል ይማራሉ። አድራሻ 16076 ኪንግ ሚልስ ሮድ፣ ኪንግስ ጆርጅ ቨርጂኒያ 22485። ለበለጠ መረጃ በ571 501 9984 ላይ ቢደውሉ ሙሉ መረጃ ያገኛሉ። የዳግማዊ ደብረ ሊባኖስ ቅዱስ ያሬድ ገዳምና የአብነት ትምህርት ቤት። ተመልካቾች ተመልሰን መተናል። ቀሪውን ጨዋታ ደግሞ ቀሪውን ጊዜ ደግሞ ማን እንበል? ሙሉ ስሜ ብርሃን አብርሃም እባላለሁ። መቼ ነው የመጣሽው ወደዚህ ሀገር? በጣም አደኩኝ በሬም ቆየው ከመጣሁ በጣም ቆይቻለሁ። በትክክለኛ ባላቀም ኤቲዎች ውስጥ ነው የመጣሁት። እንደመጣሽ እንዴት ነበር? እንደመጣው ከባድ ነበር። የሚገርም ነገር። ለምን መጣሽ? ግሪክ ነበር። ግሪክ ነበርኩኝ። ከግሪክ በቪዚት መጣው እዚህ ሀገር። ከዛ ወረቀት ለማግኘት በጣም ተቸገርኩ። የምሰራው በሙሉ ለሎየር ነበረ። ይሰራለሁ፣ ለሎየር ከፍላለሁ። መጨረሻ ሃትዶግ መስራት ጀመርኩኝ ኤች ስትሪት ኖርዝ ኢስት። የሚገርም እንትን አይተፈራለ በእግር ስር። እኔ የማየው የነበረው ጥይት ነበር። ገንዘብ አለው ቦታው፣ ስራው ገንዘብ አለው። ነገር ግን ድራግ ኤሪያ ነው። በጣም የሚያስፈራ ድራግ ኤሪያ ነው። አይ ሰርቫይቭ 12 ይርስ ሰራው እዛ ቦታ ላይ እና መቤቴን ጠየቅኳት። ወላዲተ አምላክ ሃትዶግ ስታንዱ በጣም ይሞቃል። ሲሞቅ ይሞቃል። ብረት ነው ያ ሃትዶግ ስታንድ። ሲበርድ ደግሞ በረዶ በሚጥልበት ጊዜ ደግሞ በረዶ ይሆናል። እና ጠየቅኳት ወላዲተ አምላክ እባክሽን የማርፍበት ትንሽ ቤት ስጭኝ ብያት ቤት ገዝተን ሰፈር መጣን በነገር ላይና ስጋ ልንገዛ አራዳ ገበያ ሄድን። አራዳ ገበያ ስንሄድ ወረቀት እንደዚህ ኒውስ ፔፐር አትርፍ ጋዜጣ አገኘሁ። አትርፍ ጋዜጣ በጣም ወዳጄ ነው። የሱን ጋዜጣ ያነበብኩ በጣም ጥሩ ሰው ነው። ከሱን እንትን ጋዜጣ ያነበብኩኝ ስንወርድ ወደ ታች ይችን ቤት አየዋት። ታምራለች ግን ባዶ ናት አልኩኝ። እንዲሁ ነው ያልኩት። ቤቴ ገብቼ ስጋውን እየበላን ጋዜጣውን ሳነብ ይሄኛው ቤት ሴል ላይ ወጥቷል። በማግስቱ ገባን ማለት ነው። ሰውየውን አነጋገር ነው። በሰራተኛ ሲያሰራው ስለነበረ ቤቱ አበሻ ነበር። አበሻው ላይ ወሰድኩና 21 አመት ሰራው ማለት ነው። 21 አመት ሰራ was busy አይገልጸውም። ኢትዮጵያኖች በጣም ነው የሚቀርቡኝ፣ በጣም ነው የሚያግዙኝ። በጣም ደግሞ በእንትን አምን ነበር። በማስታወቂያ በሬዲዮም በጋዜጣም በቲቪም በምንም አስተዋውቀው ነበር ሱቁን። በዛ በተረፈ ደግሞ እዚህ ቤልፎርድ የሚባል አፓርትመንት ሄጄ ጎጃም በረንዳ ይሉታል። በጣም ብዙ አበሾች ነበር የሚኖሩበት። በየፖስታ ሳጥናቸው ሜል ደብዳቤ የሚመጣላቸው የሸገርን እንትን አስተዋወቁኝ። የዞርኩኝ ድሮፕ አድርጌ እና ሰዎች ወደዚህ መምጣት ጀመሩ። እኔ ቤቱ እየታወቀ መጣ። ማስታወቂያም ጠቀመኝ። ደህና ሆነ። እኔም እንደመጣው እዚህ ነበር ስጋ እንገዛ ነበር። ቅርብ ነበር ነው። የሚገርም ነገር የከፈለኝ አሁን ታሜ በሚያስተዋውቅበት ጊዜ ህልም አየሁ። ማለት ህልም ነው። ኢትዮጵያ ህዝብ አታገኘውም። ወደደህ ነው። ተረባረቡ። አፍራኝ የምታለቅሳለች በስልክ አትላንታ ደውላ አይዞሽ ይሄ ቀን ያልፋል አሁን እና ተባበሩኝ። በጣም ነው የሚባለው። በሐሳብም በሞራልም የሚጸልዩልኝ አሉ። የሚገቡ የሚወጡ ከዚህ በፖስታ አድርገው የሚሰጡኝ አሉ። አርቲስት ኩሪባቸው ወልደ ማርያም በዚህ በቃ አጋጣሚ ሳላመሰግናት አላልፍም። ወርቅ ሰው ናት ውስጧም ውጫም። እሷም ተባብራኛለች። ጸድዬ ደግሞ ገጣሚዋ እሷም ቪዲዮ ሰርታልኛለች። ቪዲዮ የሰሩልኝ ብዙ ሰዎች አሉ። ማማል አስታውሳቸው። በተለይም ያሬድ ዲኤምቪ ታምዬ ሁላችሁንም አመሰግናለሁ። እንግዲህ 21 አመታት ነው እዚህ ቦታ ይኖርሽው።
ሊዝ ነው ቤቱ? ሊዝ ነው። 5 አመት ኦፕሽን አለው። ከምን ጊዜ በኋላ ነው አሁን ችግር የመጣው? ከ2 አመት በኋላ። ከዛ ፊት ደህና ነበር? ከዛ ፊት ደህና ነበርኩ። ምንድነው አሁን ዋናው የፓርኪንግ ችግር ነው። ዋናው ትልቁ የፓርኪንግ ችግር ነው። ፓርኪንግ የለም። ፓርኪንግ ያለመኖር ነው ገበያው የጠፋው። ከዛ ፊት የት ነበር የሚቆመው? ከጓሮ ነበር ጋዝ ስቴሽን የሚቆመው። ጋዝ ስቴሽኑ የተባበሩን እዛ ነበር የሚቆመው። ምንድነው ስሙ አስቸገረን አሉ። እዚህ ያጠጡ የጨሱ እና ብለው መውጫውን አነሱት ማለት ነው። ሰው ከቤተ ክርስቲያን ሲመጣ እዛ ነበር ፓርክ የሚያደርገው። አሁን ማንም ሰው ቲኬት ማግኘት አይወድም። አሁን እኛ ስንመጣ እንዳጋጣሚ እዛ ፓርክ እዛ ነው ያደረግነውና አስፈቀድናቸው ለማቆም እና እዚህ ፕሮግራም እንሰራ ነው ምናምን ስላቸው እኛ ጋር የፓርኪንግ ችግር የለም፣ ኤኒ ታይም መስራት ትችላለች፣ ፓርኪንግ አልከለከልንም ምናምን አለን። ሰውየው አልከለከሉኝ አላልንም። በፊትም ከለከሉኝ። ተሰበረ፣ መውረጃው ተሰበረ። እንደኔ አይነት አዛውንት ሴት መውጣት አትችልም። ምናልባት በእናንተ እድሜ ያለ ሰው ሮጦ በዛ በኩል መምጣት ይችላል። አክሰሱ ተሰበረ። ከዛ በፊት እነሱ ከመኖራቸው በፊት እነሱ 11 አመት ነው ይኖር ነው አሉ። እየከፈልኩ ነበር የምኖረው። ለኮሪያ ነበረች ኦነሯ። ለፓርኪንግ ሎቱ ከፍያት ተለጥፎ እዚህ መስታወት ላይ ተለጥፎ ፓርኪንግ ከበስተጀርባ አለ የሚል ለጥፈን በዚህ ሁሉም እዛ ነው። ከቤተክርስቲያን የሚመጣ ሰው ሙሉ እዛ ነበር የሚያቆመው። ስለዚህ ዋናው ችግር ፓርኪንግ ነው። ትልቁ ችግሩ ፓርኪንግ እኮ። አሁን እዚህ ቤትም ደግሞ እንደማትቀጥይ ይሰማል። ስለሱም ትንሽ ንገሪና። ፓርኪንግ ያው ባለፈው 2 አመት ነው የተቸገርኩት። የዛሬ 2 አመት ነው ችግሩ የመጣው። ከስተመር እየቀነሰ ሲመጣ ብዙ ሙቭ እያደረገ ሄደ። እንደ ድሮ አበሻው ትራፊክ የለም። ቢኖርም እንኳን የሚያቆምበት ቦታ የለውም። ምክንያት የሚሰጥ እሱ ነው። ያንቺ ቦታ ፓርኪንግ ቢኖረው ለፓርኪንግ ያለ እና አሁን የምፈልገው ነገር ፓርኪንግ ያለበት ቦታ ተከራይቼ ለመውጣት ነው። የ1 አመት ሂሳብ ከኪስ እያወጣው ከፈልኩኝ። አልቻልኩም። መጨረሻ ላንድሎርዱ ፍርድ ቤት ወሰደኝ። ፍርድ ቤት መክፈል አቅቶኝ ፍርድ ቤቱ እንደወጣ አዘዘኝ። ለ21 አመት ግን አብረሹ ሰሪ የነበረ ላንድሎርድ ነው። ለ21 አመት አብሬው ሰርቻለሁ። የሚገርም ነገር ታግሳኝ 1 አመት ያስቀመጠችኝ እናቱ ናት። እናቱ እንትን ያዛት ኮማ ውስጥ ነው ያለችው። አሁን ልጇ ነው ውጪ ያለኝ። አልፈርድባቸውም ደግሞ 1 አመት ታግሰውኛል። የማንኛውም ላንድሎርድ ከ3 አመት በኋላ ከ3 ወር በላይ አይሰጥም። ያው ቢዝነስ ሴትዮ 1 አመት ነው ዝም ያለችኝ። አይዞሽ ያልፋል አይዞሽ እያለችኝ። ስለዚህ አሁን ለ1 አመት የቤት ኪራይ አልተከፈለም። የ1 አመት የቤት ኪራይ አልተከፈለም። ከዛ ፍርድ ቤት ሄድሽ? ነው ፍርድ ቤት እነሱ ነው የወሰዱኝ፣ እኔ አይደለም። እና ፍርድ ቤቱ እንደወጣ አዘዘ ማለት ነው። ኤኒ ታይም መውጣት አለብኝ ከዚህ ቤት ማለት ነው። ሸሪፍ ልከው እቃው ውጪ ከመወርወሩ በፊት መውጣት አለብኝ ከዚህ ቤት። መኖሪያ ቤትስ? መኖሪያ ቤትም እንደዚሁ ከመኖሪያ ቤትም ወጥቼ አንዲት ከስተመሬ አከራይታኝ ከሷ ጋር ነው የምኖረው። ጥሩ ሰዎች ናቸው እነሱም ኢትዮጵያውያኖች። በጎፈንድሚም ረድተውኛል። ቤተሰቦቿ በሙሉ የአቶ ጥጋው ፋሚሊ በጣም አመሰግናቸዋለሁ። የመኖሪያ ቤቱም ችግር አሁን የገጠመው ከዚሁ ከቢዝነስ ጋር ነው። ምክንያቱም ሰርተሽ እዛም መክፈል ስላለብሽ ማለት ነው። ነበር የምኖረው እኔና ልጄ ነበር የምንኖረው። እሱም ለብቻው ተከራይቶ ወጣ፣ እኔም ያው ተከራይቼ ወጣሁ። ስንት ልጆች ነው ያሉሽ? 2። ስራ ይሰራሉ? ሁለቱም ስራ ይሰራሉ። ያግዙሻል? በምንም በፊት ያግዙኝ ነበር። ሰራተኛ አልነበረኝም እና እኛ ቤተሰቡ ነበር የሚሰራው ራን የሚያደርገው ቢዙ። ከዛሬ 4 አመት ከኮሮናው አካባቢ ልጆች እኔና ልጄ ነበር የምንሰራው። ያግዘኝ ነበር በጣም። ትልቅ ልጅ ነው ትንሽ አይደለም ለነገሩ። ቤቱ ብዙ ነገር ሰርቷል። እነሱም ፕራይቬት ስኩል አስተምሯል። ቤት ነበረኝ። ብዙ ነገር ሰርቷል ቤቱ ብቻ። በአጠቃላይ አለ የተባለ ቢዝነስ ነበረ። ሸገር ይታወቅ ነበር። ስትወድቅም እንደዛው ነው ማለት ነው። ግን አሁን እንደዚህ ብዙዎች እንግዲህ ካንቺ ብዙ ነገር ይማራሉ። 21 አመት በዚህ ቢዝነስ ቆይተሻል። በ21 አመት ውስጥ እንግዲህ ብዙውን ጊዜ ከእጅ ወደ አፍም ሊሆን ይችላል። ሴቭ ያደረግሽውም ነገር እንግዲህ በዚህ 2 አመት ውስጥ እንግዲህ ከፍለሽው ሊሆን ይችላል። ለሌሎች ባለሱቆች እንደዚህ አይነት ችግር ውስጥ ያሉ ሰዎች ካንቺ ምን ይማራሉ? የኔ ችግሬ ሴቭ የለኝም። የኔ ሴቭ እቃ ነው በቃ። ነጋዴዎች በሙሉ የሚያውቁኝ በዚህ ነው። አንድም ቀን ነው የምለው ነጋዴ የለም።
2 ሻንጣ ቢመጣ 2 ሻንጣ ከፍዬ ነው ኢንቨስት ያደረኩት ገንዘቤን ባንክ ውስጥ አይደለም ገባ ባንክ ያስቀመጥኩት ነገር የለም ሻንጣ ይዘው የሚመጡ ነጋዴዎች ተቀባይ ነኝ አለኝ በቃኛ አይደለም የሚያመጡት ነገር ነበር መቀበለው ምክንያቱም እዚህ ላይ ኢንቨስት ካደረኩት ከፍለኛል ብዙዎች አሁን ቪዲዮም ሲያዩት ተሙ ላይ እንግዲህ ያዩ ሰዎች አንዳንዶች ለማየት ሞክር ያለው ኮሜንት ላይ ምናምን የነበሩና ጥያቄያቸው እንዴት 21 ዓመት ሰርታ ለምን ምንም ያላስቀመጠችው ነገር የለም ወይ ለዚህ ጊዜ የማይሆን ነገር ምናምን የሚሉ ሰዎች ነበሩ እውነታቸው ግን ዝም ብዬ ባንክ ባስቀምጠው ይችል ነበር ግን ሼልፌ ባዶ እንዲሆን አልፈልግም እቺ እንደዚህ ቦታ እንድትታይብኝ አልፈልግም ተፈጥሮዬ ነው እና ከስተመር መጥቶ ገብቶ ይቃላችሁ ሲል አው ነው እንጂ የለም የሚለው ነገር ካፌ እንዲወጣ አልፈልግም ልምዱ ነው አንድም ከስተመር እንዲወጣብኝ አልፈልግም የራስሽ ፕሮዳክቶች ታስመጪ ነበር ብዙዎች አሁን ሱቅ ላይ እንግዲህ ያሉ ሰዎች አሁን እንጀራ ማመጣው በርበሬ ያሉትን ነገሮች አመጣው አስቀምጠው ወይ በሳምንት ከተሸጠ በኋላ ነው የሚሰበስቡት አንቺ ደግሞ እንዳልሽው የመጣውን ወዲያው ነው የምትቀበዩ የምትከፍያቸው ከኢትዮጵያ የመጣ እንትን እንጀራ ብቻ እኮ ነው እዚህ የሚከፈለው እንትን ፕሮሰሱ የዚህ ሀገር እንጀራ ዛሬ ካመጣለ ሮብ ዕለት መልሶ ሲመጣ የሰኞን ትከፍለዋለ እና የሮቡን ደግሞ ሸጠ አርብ ትከፍለዋለ የኢትዮጵያ ነጋዴዎች ግን ከኢትዮጵያ በሻንጣ ይዘው ሲመጡ ወዲያው ነው የምትሰጣቸው ተሽጦ ይከፈላል የሚባል አይደለም ኢትዮጵያ ነጋዴ ሲጀመር እንግዲህ እንዳንቺ አሁን ያልወጡ ደግሞ ብዙ አሉ እኔም ቢዝነሱ ነበርኩኝ አይቼዋለሁ 3 አመት በጣም እንዴት እንዳለፍኩና እንዴት ጥዬው እንደወጣው አውቃለሁ አሜን ሰዎች ሱቅ አለው ሲባል ከውጪ ወይ ደግሞ ከላይ ዘንጠን ከውስጥ ምን እንደምንኖር ኖራችን ማናቅ ሰዎች ብዙ አሉና አዲስ ቢዝነስ ምን አላችሁ ሰዎች አሁንም ደግሞ እንዳንቺ ስትራግል ውስጥ ሆነው ያልወጡ ሰዎች አሉ ለነሱ ምን ትመክራቸዋለሽ ለአዲሶቹስ እንዴት ነው ሰርቫይቭ ማድረግ የሚችሉት ወደፊት ወይ በስማ ምንም መከረኝም ብሎ መካሪ ወይ ይቅር ይበል እኔ ራሴ ቢመክረኝ ባገኝ ኖሮ እንደዚህ አደባባይ አልወጣም ነበር ምን ብዬ ልምከር ምን አፋልኝ እኔም ብሎ መካሪ 19 አመቱን በደና ሁኔታ እኔም ብሎ መካሪ ባቀው ኖሮ እኮ አልኩ አንደኛ ኢትዮጵያ ነጋዴ ሲባል እዚህ ያለነው ይቅርታ አድርግልኝ ኮሙኒኬት የለንም ሲጀመር ይሄ ነገር አልቆብኛል ብርሃን ከየት አገኛለሁ ብሎ ሂድታ ብዬ ነው መልካቸው አራዳ ሄድ ነው የምላቸው ከእንደዚህ መሀከል ውስጥ ሸገር ሂዱ ብላ የምትለው 4 ኪሎ ባለቤትና ዜድ ናት ሁለቱ ናቸው ተላከን ብለው የሚመጡት እንትን ህብረት የለንም ህብረት ባጠቃላይ የለንም ይሄ ነገር እንዲሆንብሻል በዚህ በኩል ትወድቂያለሽ ይሄን ታንሻል ምን ኮሙኒኬሽን ቢኖረን ወይም ቢዝነሱ ሲጀምረው ትሬንድ ሆነን ቢሆን አይዲያው ይኖረናል እንደው በቃ መጣና ተቀጥሬ ለመስራት ብለ አንድ ነገር ትከፍታለህ አንድ አመት የሰራውበት ጊዜ እኔና ባለቤቴ ስንለያይ ስንፋታ ያን ያቆም ነበር የቢዝነስ ብቻዬን የሰራሁት I'm proud of it ቀና ብዬ የሚሄድበት ቀን ይመጣል አቃለሁ እሱ መውደቅ ቢባል 21 አመት አይደለም 4 አመት ብቻ 4 አመት ውስጥ ወድቀ ነበር ግን 24 ሰዓት መታየኝ እዚህ ቤት ውስጥ ነው ነገ ቀን ይሆናል ያንንም ኮምፒቲሽን ነበር እከሌ ቁጥር 2 ከፈተ እከሌ ቁጥር 3 ከፈተ ኮምፒቲሽን ነበር ያችን ደረጃ ነበር እንደውም ቸቤ ጋር መቅረብ ፈልገው በሱ ነበር የሚገርም በዚህ መልኩ አልነበረ እና ሰክሰስ ሆኜ ሌላውን ማስተምርበት ያው እንዲ ባርጌ እንዲ ነው አይሄም እኮ አስተማሪ ነው እንግዲህ እንዳልኩሽ እኛም ብዙ ጊዜ እንጠይቅ ነበር አሜሪካን ብዙዎቹን በስኬት ላይ ያሉ ሰዎች ብቻ ስለሆነ የምናቀርበው ሁሉም የደላው የተሟላለት ይመስላቸው ነበርና አንዳንዶቹም ጥያቄ ያቀርቡ ነበር ሌሎችን ስለምን እንደዚህ አይነት እንዳንቺ ያሉን ሰዎች እንዲሁም ደግሞ ከኢትዮጵያ መጥተው በተለይ ልጆች ይዘው መጥተው ተቸግረው የቤት ኪራይ መክፈል አቅቷቸው የሚኖሩ ማለት አሉ ግን ብዙዎቹ እንደዚህ አደባባይ ሚዲያ ላይ መውጣት ስለማይፈልጉ ነው ግን አንዱ ምክንያት እንግዲህ ፓርኪንግ ነው አልሽኝ ቅድም ብዙ ሱቆች ደግሞ ተከፍተዋል የነሱስ አፌክት አድርገዋል ብዙ ሱቆች መከፈታቸው አሁን ብዙ ቦታዎች በተለያዩ ኢትዮጵያ ሱቆች በየቦታው አሉ አሁን ድሮ እናንተ እንደነበራችሁበት ጊዜ አልነበረም ያለው እሱስ አንድ ነገር ምክንያት ይሆናል የኛ እንግዲህ ችግራችን አሁን ዶሮ ጫጩቱ ተከትሏት ነው የሚሄደው በሄደበት በሙሉ ብዙ ነገር መክፈት እንችላለን ዶሮዋ በሄደችበት ጫጩቶቿ እንደሚከተሏት አበሻ ሱቅ ከፈተ አበሻ ሱቅ ስተታችን እሱ ነው ብዙ ኦፖርቹኒቲ ያለ ሰርተ ምን ለወጥ የምትችልበት ሌላ መካሪ አይደለም እንደነገርኩ ምክር ማቅረውን እኔ ያልጎዳም ነበር እዚህ ጋር ሱቅ ተከፈተ እዛ አጠገቡ ሱቅ ተከፈተ
ሌላ ብዙ ምን ሰራቸው ነገር አለ አሁን እንደውም ቴክኖሎጂው ምንም ተቀይሯል ዴኬር የሚከፍቱ ልጆች አሉ ብዙ ስራው ዘርፉ ብዙ ነው እና እንደነገርኩ እርስ በርሳችን አንደጋገፍም እርስ በርሳችን ኢትዮጵያ ነጋዴ ምን ያደርጋል ብር ስትመነዝር ወይንም አንድ ነገር ጥቁር ሲመጣብ ነጭ ለባሽ መጣ ብሎ ይደዋወላል አንዱን ያደናል በተለይ ጉራጌው ብሔረሰብ መጥቶላል እንደዚህ ከመጣች ዲያስፖራ እና እቺን ጨምርባት ይነጋገራል እኛ ጋር የለም እኛ ጋር አዲስ አበባ መርካቶ የመርካቶ ልጅ ነሽ የመርካቶ ልጅ ነኝ ለዛ ነው ሸገር ብለሽ አዎ ተመልካቾች እንግዲህ የተመለከታችሁት ነው ቀሪውን ደግሞ ተመልሰን ካፍታ ቆይታ ብለን እንመለሳለን ተሞነ መንቀላቀልና መፍትሄው ምንድነው በምን መልኩ ነው መናገዛት ደግሞ የሚለውን ነገር እንወያያለን አብራችሁ ነው ተመልካቾች ያላችሁ በሚዲያ ዩቲዩብ ቻናል ላይ ተመልሰን መተናል ጨዋታችን ይቀጥላል ተሙ የሚጨምረው ነገር ካለ እኔ እንግዲህ የሚጨምረው ነገር ምንድነው በተለይ አሜሪካን ያለ ቢዝነስ ራን የሚያደርጉ ቢዝነስ ኦን የሚያደርጉ ሰዎች ስፔሻሊ ዲኤምቪ አካባቢ ማለት ነው አንዳንድ ሀቆች አሉ መነገር ያለባቸው ቢናገሩት የተወሰነ ሰው ሊከፋ የሚችለው ግን ደግሞ የሚጠቅም ነገ ሁሉም ቢያደርገው የሚጠቅም ማለት ነውና በተለይ ኢትዮጵያን ቢዝነስ ኦን የምታረጉ ሰዎች በእርግጠኝነት መናገር ይችላል ቁጥሩን ጥናት ቢጠይቅም ዲኤምቪ ላይ ለምሳሌ ልበልና 50 ኢትዮጵያኖች ቢዝነስ ራን የሚያደርጉ ኢትዮጵያኖች ቢኖሩ በጣም በእርግጠኝነት መናገር ይችላል 40 እርስ በራስ አያወሩ አይረዳዱ ምናልባት 10 ሊጠያየቁ ሊረዳዱ ሊዋዋሱ ይችላሉ ይሄ ሀቅ ነው እና ዲኤምቪ አካባቢ ኢትዮጵያውያን በቢዝነስ ጥሩ ነገር ቢፈጥሩ እንደ ኢትዮጵያ ነው የምንጠራው እንደ ኢትዮጵያ ነው የሚወራልን ተጽዕኖ መፍጠር ብንችል እንደ ኢትዮጵያ ነው ስለዚህ እንጂ ይሄ በቀዳዳ እንደዚህ በቆረጥ እየታየ ያንደኛው መክሰር ቁጭ ብሎ የሚጠብቅ አንደኛው ሲከስር አንደኛው ደስ የሚለው አንደኛው ከቢዝነስ ሲወጣ አንደኛው የሚጨፍር አይነት ነገር አያለው ስለማቅ ነው ብዙዎቻችንም እናውቀዋለን ይሄንን ምናልባት ዲቴል የማይወሩ ነገሮች ስላሉ ማለት ነው ይሄ ነገር አይጠቅም ብርሃንን አየለች የምትባሰው ካላነሳቻት ካልጠየቀቻት ካልተዋዋሱ እንደ ብርሃን እንጀራ ሲጨርስ ከሆነ ስቶር እንጀራ ማትዋስ ከሆነ ምኑን ነው ታዲያ ኢትዮጵያን የሚያሰኝ አብረን አንሰራም ማለት ነውና ትንሽዬ የምቀኛ አይነት ነገር አለ ይሄ ሀቅ ነው እሱ ነገር መሻሻል አለበት ነው ብዬ ማምነው ምክንያቱም ነገ አሁን በእርግጠኝነት አያምጣውና እንደው ምሳሌ ነው ሰርበው ነው ሰው ሲሞት ኢትዮጵያ ውስጥ አሜሪካን ውስጥ ለአስክሬን በጣም እንፈጥናለን ይሄ ቢዝነስ ያላቸው ገንዘብ ያላቸው ሰዎች አስክሬን ለመሸኘት ገንዘብ ለማዋጣት በጣም ነው የሚፈጥኑት ቢዝነስ ያላቸው ነው ማወራቸው ካስክሬኑ በፊት ግን በህይወት እያለ ለምን አንረዳዳም በቃ ወሳኝ ጥያቄ ነው ይሄ ለምሳሌ አይደለም ይሄ ለምሳሌ እኔ እንትናን ወዳታለሁ በጣም ነው ማቃት ደግፋታለሁ ሳይሆን ከደገፍናት አትወድቅ ባለምሳሌ የሷ እህታችን መውደቅ የሆነ ሰው በዚህ ሰዓት ጥግ ቁጭ ብሎ ደስ የሚለው አለ አብዛኛው ሰው ደግሞ የሚከፋው አለ እሱ ነገር ጥሩ አይመስለኝም እና መተባበር ካልቻልን አንለወጥ እዚህ ሀገር በየትኛውም ደረጃ ገንዘብ ብትይዝ ዘላለማዊ አትኖርበት የትኛውንም ቢዝነስ ብትይዝ አትኖርበትም ዘላለማዊ አጭር ህይወት ነው የምንኖረው እንተባበር ለማለት ነው ዋናው ሜሴጅ እና አይጠያየቅም ቢዝነስ ያለው ሰው እርስ በራስ አይጠያየቅም አይደጋገፍም አንዱ እዚህ ሲከፍት እንዴት ከፈተና ያንደኛው ይሄ ነገር ዲቴል የሚጠይቅ ነገር ነው ብዙ የሚያስወራ ነው ዝም ሃይላይት ነው ማወራ አንደኛው ቢዝነስ ያለው ሰውዬ ያንደኛውን ቢዝነስ እንዴት አድርጎ ስመጥፋት እንዳለበት እንዴት መጎዳት እንዳለበት ይሄን አይነት ካራክተር አለው ዲቴሉን ሌላ ጊዜ ወይ የሆነ ሰው ይዞት ሊመጣ ይችላል ስለማቅ ነው ማወራው እና እኔም ብዙ መረጃ ስለሚደርሰኝ ነውና ያ ነገር መሻሻል አለበት አብረን እንቁም እሱ ነው የሚጠቅመው ብዬ ነው ማስበውና ሌላው እንደ ቢዝነስ ብርሃንም ብትሆን ሌሎችም አሁን ቀደም ያልሽው ብርሃን አንድ ዋጋ ተመኑ መታወቅ አለበት በቃ የግዴታ ተመኑ ዝም ብሎ አንድ ሰው መጥቶ ብላይንድ ቢዝነስ የለም ዝም ብሎ የፈለገውን 10 ብር 20 ብር መሆን የለበትም ስለዚህ ይሄን ያህል ብሸጥ ያዋጣኛል ኦቨር ግሪድ ያለ መሆን ማለት ነው ይሄን ያህል ብሸጥ ያዋጣኛል አይነት ነገር ነው እንጂ ማንም ሰው ሲነጋ መክበር ይፈልጋል ያ ደግሞ ለምሳሌ እንጀራ አንቺ ካሽ እዚህ ሰፈር ሌላ አማራጭ ከሌለ ያንቺን እንጀራ በጣም እጥፍ የምታረጊው ከሆነ ምሳሌ ነው ይያልኩ ያለሁት ስለዚህ ሰው
አይ ኢትዮጵያን የትም አይሄድም ይገዛኛል አይነት ነገር መሆን የለበትም ለማለት ነው። እና ቢዝነሱን ቻሌንጁን በከፊልም አውቀዋለሁ እኔ። ስለዚህ ከዛ አንግል ዋጋ እየታየ ንጽጽር እየተሰራ በጣም ብዙ ትርፍ ሳይሆን አትሊስት የተወሰነ ትርፍ እያገኘ ቢዝነስ ሰርቫይቭ የሚያደርግበት ነገር መፈጠር ነው ያለበት ብዬ አስባለሁና ያንን ነው። ከዛ ውጪ የሚረዱ አሁንም የሚደግፉ በጣም የሚያዝኑ ኢትዮጵያውያን በነገራችን ላይ እንደምንባላው እንደሚወራው በየቪዲዮ ተቆርጦ ይሄ ጥፋልኝ ላጥፋ እንደሚባለው አይደለም። በጣም ነው የሚገርመው። አሁን እንደውም እሷ ትናገረዋለችና እኔ እዚህ ቁጭ ላይ ሆኜ አንዳንዶቹ መተው በቃ እሷን ለመርዳት ምንም አይጠቅመውን ነገር ለምሳሌ የሆነ ዕቃ አንስቶ አይጠቅመውም፣ ግን 200 300 ብር ሰጥቷት ይሄዳል። ይሄ ስለተረፈው አይደለም፣ ገንዘቡን እንደዛፍ ስለቀጠፈው አይደለም። እና በቃ የሀገሬ ሰው ነው ስትጎዳ ማየት አልፈልግም። መውደቋ እኔንም ያደማኛል፣ እኔንም ይከፋኛል። እኔ ብርሃን ለኔ አትስጠኝ፣ ይሄ እኔ ፕሪንሲፕል ለኔ አትስጠኝ፣ ለኔ አታብላኝ። ግን እሷ ሰርቫይቭ ስታደርግ እሷ ስትቆም ቢያንስ ብድር አትጠይቀኝም፣ በሌላ አማርኛ ማለት ነው። ቢያንስ የኔ ጥገኛ አትሆንም። እንደዛ ነው የሰው ልጅ ሜንታል እንትን መቀየር ያለበት። የሆነ ሰው መቆሙ ማግኘቱ ለአንተ ሪሊፍ ነው፣ ቢካዝ እኔን አትጠይቀኝም ብድር እንደማለት። ስለዚህ ብርሃን ብታገኝ እኔ ለምን ይከፋኛል? እንደዚህ አይነት ሀሳብ ስናስብ ነው የሚጨመርልንም ይሆንልን ነው እሱን ለማለት ነው። ከዛ በተረፈ የረዷት በጣም በርካታ ሰዎች አሉ፣ ያገዟት፣ የደወሉ፣ የጠየቋት ትልቅ ቢዝነስ የሚያላቸው ቅድም እንዳልኳቸው ትንሽ ሰዎች ናቸው ይሄ ኢጎ ያለባቸው እንጂ ብዙ ሰዎች አሉ። ያው ማጆሪቲው ጥሩ ነው ለማለት ነው። መጥተው የጠየቋት ምን እናርግልሽ፣ ለኔ ራሱ እየደወሉ በጉልበት እኔ ብር የለኝም በጉልበት እንኳን ምን ላግዛት የሚሉና እሷም ትናገረዋለች። እንደውም አንዳንድ የሚያሳዝንም ነገር ስላለ ያንን ለማለት ነው። የታሰበው ነገር ምንድነው? አሁን እዚህ ቤት ውስጥ የመቀጠል ነገር የለም። ይሄ ቤት ምን ያህል ጊዜ አለሽ አሁን እዚህ ቤት? እኔ ኮርቱ ደብዳቤ ሲልክልኝ ውጭ የሚል ማዘጃ ወይም ሸሪፍ ሲመጣ መውጣት ነው። ስለዚህ አሁን ምንድን ነው ያሰብሽው? ምን እንዲደረግ ነው? እንግዲህ ተሙም ተናግሮታል እሱ ቲክቶክ ላይ ብዙ ሰዎችም እያገዙ ነው። ግን ደግሞ ያንን ደግሞ ማያዩ አሁን እኛ ዩቲዩብ ላይ ነው የምንለጥፈው። ዩቲዩብ ላይ ደግሞ ያሉ ሰዎች እንደ አዲስ ለሚያዩ ሰዎች ምንድን ነው እንዲደረግ የተፈለገው? የተፈለገው ምንም ኤኒ ዴይ ነገ ተነጎዲያ በፈለጉ ጊዜ ስላስወጡኝ ስለሚችሉ ገንዘቡ የተሰበሰበበት ዋና አላማ ቦታ ፈልገን እዚህ አካባቢ ቦታ ተፈልጎ እቃው እንዳለ ወደዛ ነው ከስተመሮቼም ሳይበተኑ ያሉኝ በእጄ ላይ ያሉ ከስተመሮቼ ፓርኪንግ ያለው ቦታ ተፈልጎ እዛ እንድገባ ነው አላማው። ስለዚህ ሌላ ሱቅ ሸገር እንዳለ ይቀጥላል ከእግዚአብሔር ጋር። በገንዘብ ከሚረዱት ሰዎች ውጪ ሌሎች ደግሞ እንደዚህ በተለያየ ነገሮች ሊያገዙ የሚፈልጉ ሰዎች አተኩረሽ ተናገሪ። አሁን ሪል ስቴት ውስጥ ያሉ ሰዎች ከገንዘብ በላይ እንደዚህ ኤጀንት የሆኑ የራሳቸው የሆነ ኮሜርሻል ፕሮፐርቲ ያላቸው ሰዎች ስለ ኮሜርሻል ፕሮፐርቲ እውቀቱ ያላቸው ሊጠቁሙኛም ብዙ ጥቂት ሰዎች አድራሻ ልከውልኛል። ባዶ የተለጠፈ ቦታ ኮሜርሻል ፕሮፐርቲ ፎር ሊዝ የሚል እነሱ ነው የምጠይቀው ነገር ዋናው እሱ ነው። ቦታ እንዲረዱኝ ብቻ የቤት ክራይ ለ2 ለ3 ወር ምከፍለውን የኢትዮጵያ ሕዝብ እንዲተባበረኝ አላሳፈረኝም። አሁን የጨለመው ነገር በሙሉ እየቀዘቀዘ ነው የመጣው። ተስፋ ሞልቶብኛል የኢትዮጵያ ሕዝብ። ተኝቼ አድራለሁ። እግዚአብሔር የተመሰገነ ይሁን። ኤርትራውያኖች ኢትዮጵያኖች ተረባርበውልኛል። ያልጠበቅኩትን ነው ህልም ነው የሚመስለኝ ራሴ ሳስበው እና ደርሰውልኛል። አመሰግናቸዋለሁ። ከልቤ ነው አመሰግናቸው። ይሄው ነው። በደናሙ ጊዜ እንግዲህ ከዛሬ 19 ዓመት በፊት ከ2 ዓመት በኋላ ነው ችግር መጣ ያልሽውና ከዛ ውስጥ አንቺስ እንደዚህ ለተቸገሩ ሰዎች ኢትዮጵያ ውስጥ ምናምን ያረሻችሁ ነገሮች አሉ? አሁን እኔ የሚያዩ ሰዎች እንግዲህ በተለይም አዲስ ስንመጣ በዚህ ቤት ያለፉ ሰዎች ብዙ ይኖራሉ። እዚህ ቤት ተቀጥረው ስጋ ቆራጭ ሊሆኑ ይችላሉ። የተለያየ ነገር ብዙ አበሻ ቤቶች እንግዲህ ሰዎች ብዙዎቻችን ስንጀምር ምን ጀምረው ከጋዝ ስቴሽን 7-11 ከአበሻ ቤት ነው። እንደዛም እዚህም አሁን በአንቺ ቤት ያለፉ ሰዎች ይሄን ቪዲዮ የሚመለከቱ ሰዎች ያንን ቅንነት ያንን ጊዜ አስታውሰው እነሱም ሊያገዙሽ ነው ይፈልጋሉ። ይሄ እጅ ሲሰጥ የሚባል አባባል አለ። አምንበታለሁ። ኢትዮጵያ እንዲያርጊያለሁ እዚህ እንዲያርጊያለሁ አላወራውም። ያደረኩለት ሰው በሙሉ ያውቃል ማን እንደሆነ ምን እንዳደረኩኝ ኢትዮጵያ ውስጥም እዚህም ብዙ ሰው ያውቃል። ለከሌ እንዲያርጊ ከሌ እንዲያ አልልም። ኢትዮጵያ ሕዝብ የደረሰልኝ ዛሬ ብዙ ነው። የኢትዮጵያ ሕዝብ አመሰግናለሁ እያለኝ ነው። አትወድቂም አንቺ እያለኝ ነው። ወጣት በለው ሽማግሌ በለው ህፃናት በሙሉ የሚያውቁኝ ያውቁኛል። ለነገሩ ጉራ አይደለም የሚያውቀኝ ያውቀኛል። ኮሚኒቲ ረድቻለሁ እንዲያርጊያለሁ ማለት አልፈልግም፣ በፍጹም አልፈልግም።
ስለዚህ ጎፈንድሜ ያለ እኛ እንግዲህ ዲስክሪፕሽን ላይ ፒን ኮሜንት ላይ አንቺን ማግኘት የሚፈልጉ ሰዎች ኮንታክትሽንም ያሉትን ገንዘብ መላክ የሚችሉበትን ነገሮች ሁሉ እናስቀምጣለን። በተጨማሪ ምን አለ? ምንም ያው ጎፈንድሚ በማን ነበር የተከፈተው? በኔ በሱቁ። ኦኬ ጎፈንድሚ በራሷ ነው። ዜሉስ በማን ነው? ዜሉም በሱቁ ነው። ዜሉም በሱቁ ነው። ዲኤንቢ ሪቴል ነው የሚለው እሱ ዲኤንቢ ሪቴል በራሷ በሱቁ ነው። ጎፈንድሚ በራሷ ነው። ካሻፑም በራሷ ነው። ምክንያቱም አንዳንዴ እዚህ ከእርዳታ ጋር በተያያዘ የነበረኝ አቋም ስለነበረ መረዳት የሌለባቸው ሰዎች ዝም ብለው ጤነኛ ሆነው እንደዛ አይነት ነገሮችን የማልደግፍም፣ ግን እንደዚህ እየሞከሩ የወደቁ ሰዎችን በማንሳት አቅም የሌላቸው የታመሙ ሰዎች እንዲረዱ። ስለዚህ ብዙ ጊዜ ጎፈንድሚ ሰው ሲከፍት እርዳታ ሲጠይቅ በተቻለ መጠን ማን ነው ምንድነው ለምንድነው እርዳታ ያስፈልገው መስራት አይችልም ወይ ምን ሁኔታ ውስጥ ነው ያለው የሚለውን ሁሉም ሰው መጠየቅ አለበትና እኔም ያው ከዚህ በፊት ሰው አስረድቼ አላቅም፣ ደግሞ እንደዚህ አይነት ተሰጥኦም የለኝም። እሷም አጋጣሚ እዚሁ ስለማቃትና እዚህም ስመጣ ባለውለታይ ስለነበረች ነው ለመተባበር እንትን ያልኩት እና ዞሮ ይሄ ግዴታ የኔም የተሙ የቸቤ ወይም የሆነ ሰው ሚዲያ ላይ ያለ ሰው ግዴታ አይደለም፣ የሁሉ ነው ማለት ነው። እኔም ስራ አለኝ፣ ቤተሰብ አለኝ፣ የራሴ ነገር አለኝ። እዚህ ጋር ስመጣ ተከፍሎኝ ሳይሆን እሷን ለመርዳት ነው። ቸቤም እንደዛው ሌላ ቶፒክ ወይም ሌላ አይዲያ አጥቶ ሳይሆን እሱም ባንዲንጋ ሁለት ወፍ ልርዳትና ልጠይቃት ነው። ስለዚህ ሁሉም አሜሪካ ላይ አንድች 10 ደቂቃም ከሰጠ ለዛ ሰው ትልቅ ነገር ነውና ይሰጣልፉ እንዲመታችሁ የምትጠይቁ ሰዎችም በጠይቁና ቸቤም በዚሁ አጋጣሚ እርሚ ያደራመለ ደግሞ ነገም አብረን ሙቭ ስታረግ ሰዎች ሲጠይቃሉ። አሁን ጋ ከቪዲዮ አንፃር ብዙ ሰው ስለሚደውል አዲስ ሙቭ አርጋ ስቶር ከፍታ በእን ሁሉ ነገር ሙቭ አርጋ ሬዲ ስትሆን ደግሞ በደስታ ደስ በሚል ቫይብ ለኢትዮጵያ ሕዝብ ደግሞ ያመሰግነች ያንን ምን ሰራበት ነገር መፈጠር አለበት። ከዛ ውጪ ግን እኔ ራሴ እንደ ጥያቄ ማነሳልሽ ሰዎች እዚህ መተው አንዳንዴ አሁን ይሄን ቪዲዮ ካዩ በኋላ ማትረሺው ውስጥሽ ላይ የቀረና ሰው ያለውን ለኔ ነገርሽኝ በቀደም ላይቭ ላይ ያለውን የሰጠበትን ስሜት በሆነ ኢሞሽን ስትነግሪኝ ስለነበረ ነው። ማትረሺው ነገር እስቲ ነገር መጀመሪያ ማረሳው በሬ ላይ ተለጥፎ ነበር። ከኮርት ደብዳቤ መጥቶ በሩ ስላልተከፈተ ተለጥፎ ነበር እና እዚህ አካባቢ በሙሉ ማሚ ነው የሚሉኝ ጥቁሮቹ አዩት እና እኔ ስገባ ስለተናደድኩኝ መነጭቂያ ሌላ ሰው ፕራይቬት እንትን እንዲያይብኝ አልፈለኩም። አንዱ ጥቁር ገባ። ማሚ አይ ኦኬ yes I'm okay I know you're gonna move out. I said I don't have it. I have just $10 አለና $10 ራስኩ የሚጠጣበት ነው ጌታ በጥፍጥፍ አድርጎ እቺን ያሻት ማሚ help you don't worry I'll pray for you አለኝ። ሆምለስ I pray for you ማሚ አለኝ እና አንድ እሱ ነው። ሁለተኛ ህፃን ልጅ አለ ማረሳው እሱ ከ6 አመት በፊት ነው መጥቶ ከ4 አመት በፊት መጥቶ አማርኛ በደንብ ይናገራልና አማርኛ ሲናገር ቆንጆ አማርኛ ትናገራለህ ጎበዝ አልኩት። ትጽፋለህ ስለው አልጽፍም አለኝ እና እንደዚህ አይነት ፊደል ሰጠውት እና ለእናቱ ጠየቃት እና እናቱ ማሚ ሪቪው ልጻፍላት ዩቲዩብ ላይ አላት። ጻፍላት ማሚ ሚልሽን ሰምተሻል አለኝ። አልሰማው እንዲህ ይላል ሲለኝ አቅፌ ሳምኩ ተለያዩዋቸው። አሁን በታሜንት ላይ ሲለቀቅ ጉዳይ ሁለቱ መጡ። ልጁ ትልቅ ሆኗል። አሁን መጡ። ታስታውሽኛለሽ አለኝ። አላስታውስም ግን መጣላ አንድ ጊዜ አላስታውስኩትም በርግጥ። ከዛ እንደዚህ እኮ ነው ብሎ አካስረዱኝ በኋላ እዛ ጋር በምንድነው በአሻንጉሊት ያረኳት ልብስ አለች ኮፍያ አለ እሱን አውርጅልኝ አለች። እናቴ ፌድ እኮ አርጓል አልኳት። ምን ይጠቅምሻል ፌድ እኮ አርጓል ስላት እሱን ማማን ይገዛሻል ካልገዛውሽ አለች። ምን ያለ ህዝብ እንዴት እንደሚተራ ማይ ጋድ ምን አይነት ህዝብ ነው ያለው። እግዚአብሔር የተመሰገነ ይሁን። አመሰግናለሁ ኢትዮጵያ ህዝብ በጣም አርጌ ነው አመሰግናችሁ። እና አንቺ ትጥይዋለሽ ልብሱን አለች። እኔ ግን በዚህ ሰዓት ይሄን ልብስ በመግዛቴ ደስ ይለኛል። አስታውስሻለሁ ውዴ አለችኝና እሱን ይዛ ሄደች። ሌላ መቃ ገዛችኝ። መጥቶ የሚገዙ አሉ። ታሜ ቪዲዮ እየሰራ ያለ የመጡ እናት አሉ። በጣም ሽማግሌ ናቸው፣ እንደኔ እድሜ ናቸው፣ ሽማግሌ ናቸውና ዘመዶቼ ደውለውልኝ ነው አንድ ሴት እንደዚህ ተጎድታለችና ሄደሽ እርጃት ብለውኝ ነው። የሚገርመው ነገር አይደለም ሴትዮዋ በእግራቸው በባስ ነው የመጡት። በፖስታ አድርገው ገንዘብ ሰጡኝ 200 ብር
ወይዘሮ መቅደስ ይላል እንትኑ ፖስታው። ይሄ ህዝብ ሀብታሞቹ እኮ መጥተው አይቻቸዋለሁ። ጌታ ምስክሬ ነው። ሀብታሞቹን ድሮም አውቃቸው ሀብታሞችን መጥተዋል። ግን በዚህ መልኩ አይደል አልጠበቅኳቸውም። አይዞሽ አይዞሽ ትልቅ ነገር ነው። ሀብታማ ገንዘብ ስላለው ይሰጠኛል ብዬ አልገመትኩም። ግን እቺ የገመትኩት እቺ ልጅ ከፍ በይ እዚህ ጋር ብትጂ እዚህ ቅያሱን ያውቁታል። ሀብታም ገንዘብ ያውቃል። ገንዘብ ያለው ሰው እውቀት አለው ብዬ ስለማስብ ማለት ኢንፎርሜሽኑ ይደርሳቸዋል። ላንግሊ ጋር ብትገቢ ያዋጣሻል፣ ሪድስክሮ ብትገቢ ያዋጣሻል ብሎ አድቫይስ ይሰጠኛል ብዬ የጠበቅኩት ሰው ብቻ አላነሳውም። አንድ ቀን ግን ቁጭ ብዬ ሳቋወራዋለሁ ሰውየውን ራሱን። ይኸው ነው የኢትዮጵያን ሕዝብ በምን እንደምከፍለው አላውቅም። ምላሹ እንዴት ነበር? ከዛ ውጪ ከበተሙ በሰራችሁት ቪዲዮ ከታሙ በሰራሁት ቪዲዮ 2-3 ቀን ዝም ብዬ መተኛት ጀመርኩ። ድሮ እኮ ሰው ሞተ ሲሉኝ ታድሎ ምን ሴት ነኝ እኮ። ይህ ችግር ከገጠመኝ በኋላ የሚያልፍ አልመሰለኝም። እከሌ እኮ ሞተ ሲሉ ታድሎ ተገላገለ ነበር። ከታሜ ከመጣና ከታሜ ጋር ካወራው በኋላ ብርሃን አሳየኝ። እግዚአብሔር አምላክ ይብራለት፣ መንገዱን ከፈተልኝ። ቢያንስ ሌላ ቀን እንዳለ ማላቃት ቀን ነገር ነበር የናፈቋት ማላቃት። የዛሬውን ብቻ እንድኖርበት አደረገኝ ይሄ ልጅ። ዛሬውን ብቻ ኖር ቢነርቅ የራሱ ጉዳይ። በተለይም እየደወሉ የሚመክሩኝ ሰዎች እስቲ ለዛሬ ኖሪ፣ ስለ ነገ ራሱ ይጨነቅ። እውነትም ምን አስጨነቀኝ? አንደኛ እድሜ ሄዷል፣ ሁለተኛ ልጆቼ በደም ደህና ቦታ ነው ያሉት። እግዚአብሔር የተመሰገነ ይሁን። ግን ተቀጥሬ አልሰራ። አሁን ወልማርት መቀጠር አልችልም። አም ቱ ኦልድ። የትም ቦታ ሴፍ ወይ መቀጠር አልችልም። የትእዛዝ ማዕት ነው የሚኖርብህ። አለቃ የሚጨንትን ይልሃል። 21 ዓመት በኋላ በነፃነት ሰርተሽ ከዛ በኋላ ያለመድኩትን ነገር ማድረግ አልችልም። እና ይሄ ነገር ቢስተካከልልኝ ቦታ አግኝቼ ብሄድ እና መልሼም ደግሞ ኢትዮጵያን ሕዝብ ባገለግለው ኮሚኒቲው እንደገና ባገለግል በጣም እደሰታለሁ። ቸቤ አይቀርም አይቀርም። ምንም ተስፋ እንዳቆርጪ እግዚአብሔር አለ። በዚህ አጋጣሚ እኛም ተሙ እናመሰግነዋለን። ከራሱ አልፎ ለኛም ለብዙዎችም ደግሞ የዚህ በረከት ተካፋይ እንዲሆኑ ያደረገው እኛ በተሙ ባናይሽ ኖሮ አንመጣም ነበር። አዎ እሱ ዛሬ ብቻ አይደለም ብዙዎችም የሚሰራቸው አያለው ቲክቶክ ላይ ብዙ ሰዎችን ያግዛል። እንደዚህ ትንሽ ጉልበት የሚያስቸናቸው ጉልበት ጨምረው እንዲሰሩ ያደርጋል። ትናንትም አንድ ቤት የሚሰራ ልጅ ታስተዋውቅ ነበርና እንዲህ አይነቱም በቅንነት የሚሰሩ ኢትዮጵያኖች አሉና ተሙንም ልናመሰግነው ይገባል። እኛም ደግሞ ዩቲዩብ ቻናላችን በጣም ብዙ ቦታ ተደራሽነት አለው። በጣም ሎያል ከስተመር ነው ያለን። እንግዲህ ለውጡን ታያዋለሽ። ተያግዙሻል ተስፋ እናደርጋለን። ደግሞ ያግዙሽና እንዳልነው አዲስ ቦታ ሄደሽ ደግሞ መተን ከራስሽ አልፈሽ ሰዎችን የምታግዥበት ነገር ይፈጠራል። እሱም ደግሞ እግዚአብሔር ይጨመርበታል። እኛም እናግዛለን። ጤና ይስጥልን። እንተዋወቅሽ። ሰላም ሉላዊት እባላለሁ። እንደ አጋጣሚ እንግዲህ አሁን ሸገርን ፕሮግራም እየሰራን ነበር። ሰሞኑን እንግዲህ ስለ ሸገር የሚንቀሳቀሰውን ነገር ሶሻል ሚዲያ ላይ አይተሻል ብዬ ተስፋ እናደርጋለን። አይቼ ነበር። ምን ያህል ጊዜ ሆነሽ አንቺ እዚህ አካባቢ? 3 ዓመት 4 ዓመት ወዲህ ከመጣሁ እንኳን። የሸገር ደንበኛ ነሽ? አዎ ትንሽም ቢሆን ያ ስለ ሸገር ትንሽ በይ ስትመጪ። ያ ትንሽ ሸገር ስመጣ ሁሌ ፓርኪንግ ነው የሚያስቸግረው። ሀዛርድ አብርተን ነው የምንቆመው። ትንሽ አስቸጋሪ ነው ውጭ እንትን ለማለት። አሁን እንኳን በኋላ በጋዝ ስቴሽን ራሱ ያቆም ነውና ትንሽ ፓርኪንግ ያስቸግራል። እና አይ ቲንክ እኔ ገስ አረግ ትንሽ ቦታውን ፓርኪንግ ካለመኖሩ ትይዩ አይደለም ለሰው ብዙም አላቆም ነበር። እንዳጋጣሚ ራሱ በማወቄ ነው እንጂ የሆነ አብሻ ቤት ስቶር ራሱ አይመስለኝም ነበር እውነት ለመናገር። እና በጣም ደግሞ ከስተመር አያዝ ጎበዝ ነሽ በጣም እውነት። በስማ ማለት ሁሌ ስመጣ ቤቱ የአበሻ ቤት ነው የሚመስለው። እጣን አለው ምን አለውና ሁሌ ትህትና በጣም ይገርመኛል እውነት። እንዴ ነች እንዴ ምናምን እለዋለሁ ሁሌ። እና በጣም ጎበዝ ከስተመር። ማን ነው የምትይው? ሰው ከባለቤቴ ጋር ስመጣ ኦኬ። እና ሁሌ በጣም ጎበዝ ነች ሴትዮዋ ምናምን እለዋለሁ። እሱን በጣም አድንቅላታለሁ። በጣም ጥሩ። እንግዲህ አሁን ደግሞ ያለችበትን ሁኔታ ሰምተሻል? ምንድነው? አልሰማሁም። ጀስት አይቼዋለሁ ግን አላወኩም። እንደውም ምንድነው ሀብን ያደርገው እያልኩኝ ነበር። አሁን እንግዲህ ከዚህ ቤት ውስጥ አትቆይም። ከዚህ ቤት እንድትለቅ ተገዳለች። የቤት ኪራይ መክፈል ስላቃታት እና ሰዎች እንግዲህ ያገዟት ነው። ለምታውቂያቸው ሰዎች አንቺም ሌሎችም እኛም አሁን ዩቲዩብ ላይ እንለጥፈዋለን። ተሙ ቲክቶክ ላይ ማለት ፌስቡክ ላይ ማለት ከዚህ በፊት ተለጥፏል።
የተቻለንን መጠን እንግዲህ ልናግዛትና ከዚህ ፓርኪንግ ያለው ቦታ እንድታገኝ ነው ይሄን ቪዲዮ እየሰራን ያለ ነው። ኦኬ እሺ እናመሰግናለን። እኔም ለማውቀው ሰው እንትን እላለሁኝ። አመሰግናለሁ። እሺ መልካም። እሺ ተመልካቾች እንግዲህ እስካሁን ያለውን ታሪክ ሰምታችኋል። አሁን ደግሞ በተለያየ ገንዘብ መላኪያዎች ገንዘብ መላክ የማትፈልጉና በቃ ደግሞ ማድረግ ለምትፈልጉ ሰዎች ሸገር ብትመጡ ያሉትን እቃዎች ብዙ ባህላዊ ነገሮች አሉ። ያሉትን ዞር ዞር አድርገን እናሳያችኋለን። እዚህ ቦታ መታችሁ መዛት ትችላላችሁ። ሌላም ሴት ያላችሁ ደግሞ ሺፕ እንዲደረግላችሁ በመናሳያችሁን እቃዎች ማዘዝ ትችላላችሁ ማለት ነው። አሁን ከብርሃን ጋር ዞር ዞር እናሳያችኋለን። አብራችሁን ሁኑ፣ ተከተሉ። ከዚህ ጀምር። ይሄ ከኢትዮጵያ ነው። አዎ። ስለዚህ በአብዛኛው እቃዎቹ አሁን ቤት ያሉት እቃዎች የራስሽ እቃዎች ናቸው፣ የተከፈለባቸው ናቸው። ሸጠሽ የምትሰጫቸው አይደሉም። ሸጬ የምሰጣቸው ማለት ግን ያን ያህል ብዙ አይደለም። ጌሾ አለ እንግዲህ ጥም ጠላ ምናምን ለሚወድ እንግዲህ ደግሞ አሁን ሰመር ነው፣ ግራጁዌሽን አለ ምን አለ መተወሱንም እንግዲህ መዛት ይችላሉ። እዚህ ጋር የምናያቸው የባህል ማሲንቆ፣ ክራር፣ ጭራ አለ። የሌለ ነገር የለም። ሌላ ምን እንደምትሳይነ ረከቦት አለ እዚህ ጋር። ከላይ ብትጀምሩ ጊርጊራዎች አሉ። ቤት ማሞቂያ ነው ኢትዮጵያ ውስጥ የሚጠቀሙበት። አልባሳትም አለ እዚህ ጋር። አልባሳትም አለ። ጣኖች አሉ። የጣን ማጨሻ አለ። ሌላ እነኚህ የቻይና ፕሮዳክቶች ናቸው። እነዚህ አሁን በአብዛኛው እዚህ ያሉት መሶብ አለ። አሁን መሶብ አለ። እነኚህ በብዛት አሉ። ሌላ ስቴት እንላክላቸው የሚፈልጉት በብዛት አለኝ። እዚህ አይነት በብዛት አዎ። ይሄ የማይፈልጉት አለ። እነዚህም ትልቆች አሉ። ድስቶች አሉ። በአብዛኛው ደግሞ እነዚህ ልብስ ያበሻ ቀሚሶች አሉ። ዋው! ያው ተመልካቹ እንደምትመለከቱ ነው እንግዲህ ያበሻ ለሚስ ከኢትዮጵያ ማስመጣት ቀረኛ ጋር አለ እየተባላችሁ ነው። ሸገር ማርኬት ከመጣችሁ እነዚህንም በልካችሁ ደግሞ አሁን ብዙ ቪዲዮ አሳይተናችኋል። ቢበዛባችሁ ራሱ የሚያሳጥሩ የሚቀንሱ አሉ። መታችሁ ይሄ እንግዲህ በአንድ ድንጋይ ሁለት ወፍ ነው። እሷን ለማገዝ ነው። ለብሳችሁም ዘንጣችሁ እሷን የምናገዝበት ሁኔታ ነውና ይሄ ደግሞ የዳይት መያዣ ነው። እንደምትመለከቱት በቆዳ ባህላዊ ቤት መጽሐፍት ቤትም አለ። አረረረ ታውቂያቸዋለሽ ያሉትን መጽሐፎች? በእውነት ሁሉንም አውቃቸዋለሁ። የባሉ ግርማ መጽሐፎች አሉ። ባሉ ግርማ መጽሐፍ አለ። በጣም አሪፍ ነው መጽሐፎቹ ራሱ በእውነት ጎበኛ አለ። አሃሃ ትንሿ መጽሐፍት ቤትም ነች ሸገር። ክብሪስታ ዋው በጣም አሪፍ መጽሐፍ የቤተክርስቲያን መጽሐፎች አሉ። እንዲሁም ደግሞ ፊክሽን ድርሰቶች አሉ። ከኢትዮጵያ በቀጥታ የመጡ መጽሐፎች እዚህ መታችሁ እንግዲህ መርጣችሁ የመጽሐፍም እንግዲህ አንባቢያኖች መታችሁ እንድትገዙ እዚህ ቤት ደጋግሜ እያልኩ ነው። በአንድ ድንጋይ ሁለት ወፍ ነው። መጽሐፉንም ገዝታችሁ እሷን የምናገዝበት ሁኔታ ነውና መታችሁ እንድታግዙ። እነዚህ ልብሶች አሁን ድሮ ቀርተው ነበረ። እኔ ራሴ ነበረኝ ድሮ ይሄ በዓል ላይ ሀገር ልብስ አይ በስማ ያው እነዚህ ያሉ። ከዚህ ደግሞ ስር ይቺ የሶራ ነው ሶራ ስታይል ምሳለ መታችሁ እንግዲህ በአንድ ድንጋይ ሁለት ወፍ። ይሄ ደግሞ ይሄ እሱ ጋሪ ነው ብርድ ነው። ይሄ እንትኑ አረንጓዴ ጫካ። ይሄማ በጣም ብዙ ሰው ነው የሚፈልገው። በስማ ሸገር መጥቶ ለኳሱ እንግዲህ አሁን እንትን ሲያትል የምትሄዱ ሰዎች ይሄ በደንብ እዚህም ሀገር ያላችሁ በዚህ በዴሚቪ አካባቢ ያላችሁ ቦታው ላይ በመጣችሁ በመገኘት እንዲሁም ደግሞ በተለያየ ስቴት ያላችሁ ባላችሁበት ቦታ ሺፕ ይደረግላችኋል ማለት ነው። ይሄ በጣም ብዙ ሰው ይፈልገዋል። ይሄ እንግዲህ ቪዲዮ ከተለቀቀ በ24 ሰዓት ሶልድ አውት ይሆናል ብለን ተስፋ እናደርጋለን። ደግሞ ይሆናል። አመሰግናለሁ። እቺ ደግሞ እኔ ራሴ የምፈልጋት ነበረች። የበዓል እንግዲህ በዓል ላይ ሲሆን ጫማው የሚጠፋባቸው ሰዎች ጫማው አለ ማለት ነው። ሸገር የተሸጡት ይሸጣሉ፣ ያልሸጡት ደግሞ እግዚአብሔር ከረዳን በሚቀጥለው በሚከፈተው ቤት ተይዞ ይሄዳሉ ማለት ነው። ይሄ የእንትኑ ማለሽ የሩጫው ይሄው በተለያየ መልኩ በጣም አሪፍ ነጠላዎች አሉ። እንግዲህ
ያው ነጠላዎችም አሉ የምትመለከቷቸው ነጠላዎች እዚህ ጋር በሙሉ የምታዩት እንግዲህ የኢትዮጵያ ባህል ስከርቦችም አሉ ኮፍያ አለ የሌለ የለም ሸገር አራራራ ሸገር ይሄው አገሬን አይልም ወይ ሰው እንላለን ማለት ነው። ይሄው ሸገር ከመጣችሁ ሁሉ ነገር ታገኛላችሁ። በጣም አሪፍ መታችሁ እንግዲህ መዝፈንም እንደ ተሙ የሽምብራው ጥርጥር ተሙ ማይክ አይተዋል። በጣም አሪፍ እንግዲህ መግቢያው ላይ እንደነገርናችሁ እዚያው ያሉት ነገሮች አሳይተናችኋል። መታችሁ በአንድ ድንጋይ ሁለት ወፍ እቃውንም ወስዳችሁ እሷን የምታግዙበት ሁኔታ ከዚህ በተረፈ ደግሞ ያለው ለዋናው ለታሰበው ነገር አዲስ ቤት አዲስ ቦታ ተፈልጎ ከተገኘ እዛ ላይ እንግዲህ ይሄ በሙሉ ያለው እቃ ወደዛ ሄዶ ብዙም እቃ የማስገባት የእቃ ችግር የለባትም። ብዙ እቃዎች አሏት። እንግዲህ ችግሯን እንደነገርቻችሁ የቤት ችግር ነው። እሱን መፍትሄ ኢትዮጵያኖች እንግዲህ አግዛችኋት መፍትሄ ይኖራል ብለን ተስፋ እናደርጋለን። ከዛ በፊት ግን እያጠቃለልን ስለሆነ እንግዲህ በመጨረሻ ልትዩ የምትፈልጊው ነገር ካለ የምታስተላልፊው ነገር ካለ የምታመሰግኛቸውም ካሉ ሁሉንም በመጀመሪያ አምላኬን አመሰግናለሁ፣ ኪዳነ ምሕረትን አመሰግናለሁ። እናንተም ከቨርጂኒያ ድረስ መጣችሁ ከጎኔ ስለቆማችሁ አመሰግናለሁ። ተምዬ ወንድሜ ልጄ ይሁንን ያነቃቃው ይሄን ያነሳሳው እሱ ስለሆነ አመሰግናለሁ። ዮኒ ማኛ አመሰግናለሁ ቪዲዮ ስለሰራልኝ። ጸድዬ አመሰግንሻለሁ፣ ገጣሚ ጸዲ ከልቤ አመሰግንሻለሁ። ዜድ አመሰግናለሁ፣ ዲኤምቪ ያሬድ አመሰግናለሁ፣ ዜድ ሬስቶራንት አመሰግንሻለሁ። እና ስማችሁን ያልጠራዋችሁ በሙሉ ተባረኩልኝ። ወህቴ ከቴክሳስ አይና አለም ግርማ ከልቤ አመሰግንሻለሁ። እቴ በክፉ ቀኔ ደረስሽልኝ እቴ አመሰግናለሁ። በጣም ሁላችሁም ኢትዮጵያኖች ኤርትራውያኖችን ከልቤ አመሰግናለሁ። ክበሩልኝ። አመሰግናለሁኝ በጣም ተሙም በመጨረሻ እንግዲህ አንተም ቀረ የምትለው ነገር ካለ የምታመሰግናቸውም ካሉ ያ እንግዲህ በአጠቃላይ ብዙ ሰዎች ነው የሚመሰገኑት። እሷ የጠራቻቸው ሰዎች አሉ። ምናልባት ስማችሁንም ያልጠራችሁ ካለች ወይ ረስታም ሊሆን ይችላል። አጠቃላይ ግን ኢትዮጵያና ኤርትራ ነው አጠቃላይ ይሄን ነገር የተባበሯትና ያ ማለት ግን ዋናው ነገር ሐሳቡ እሷ አሁን ገንዘቡ የሚባለው ታርጌት አልተሰበሰበም ገና እንቅስቃሴውን አጠቃላይ አለውልሽ ምናምን ያለው አስልክ የደወሉ ያላችሁን የረዷትን ያመሰገነች ነው። ግን የሚፈልገው ገንዘብ 16000 ነው። ጎፈንድሚ ታርጌት የተደረገው ሊንኩ አለ። ገና 4000 ብር ነው የተሰበሰበው ማለት ገና ሩብ አልተሰበሰበም እና ሰው ሞር መርዳት አለበት። ትልልቆችም ባለሀብቱም ካላችሁ ገንዘብ ያላችሁ መታቋት ካላችሁ መታችሁ ጎብኟት። ቸቤ ሚዲያንም ሰብስክራይብ ካላረጋችሁ ምንም መጨረሻ ላይ ትርጉም አይኖርም ማለት ነው። በዚሁም አጋጣሚ ኤርሚ እኔ ራሴ እንደ አንድ አብሮ ሚዲያ ላይ እንዳለ ሰው ብዙም ይጠየቁዋሉ የቸገራቸው የሚፈሩ ሰዎች በተለያየ መልኩ ህይወታቸው አስቸጋሪ ሁኔታ ውስጥ ያሉ ሰዎች ላይፈልጉ የሚችሉም አሉ። ግን የተለየ ነገር ተፈጥሮ እነሱ መውጣት አለባቸው። ዩቲዩብ ስለሆነ እንዲሁም ቲክታክ ላይ ሁሉም ተደራሽ ቢሆን አሜሪካ ላይ ብዙ መጠየቅ ያለባቸው ሰዎች አሉና ይሄ ብጅታ አለ። አሜሪካ የደላት ዓለም ብቻ ስለሚባል ቸገረኝ ሲባል እንዴ አንተ እንዴት ይደላል የሚል ሰው ስላለ እሱ ላይ ሞር እንድትሰራ መስራት አለብኝ ያስባኔ በተቻለ መጠን ሰፖርት አደርጋለሁ። ከዛ በተረፈ አሜሪካን ሀገር ደግሞ ሳይቸግረውም በተለያየ ሁኔታ ውስጥ ሆኖ ደግሞ የሚጠይቅ ሰው አለ። ያን በግሌ አንደርሶ ደስ ላይለው ይችላል አልደግፍ። እጅግር ያለው ጤነኛ ያለ ሰው መስራት አለበት። የታመመ ሁኔታዎች ያልተመቹ ሰዎች ደግሞ ሚዲያዎች እየወጡ ከየስራ ስሩ ከየግሩ ጋር ከየኤሪያው እያወጡ ለሚዲያ ቢያቀርቡ ቢረዱ ብዬ አስባለሁና ሚዲያውንም የቸቤ ሚዲያንም አመስግነናል። ሁላችሁም ሰፖርት አድርጉት፣ ሰብስክራይብ አድርጉት፣ የምትፈልጉትም ነገር ጠይቁት። ከዛ በተረፈ ብርሃን አይዞሽ በርቺ። ይሄ ሁሉ ኢትዮጵያ ህዝብ ነው የምታዩ የሚጠይቅሽ አለው የሚልሽ ምናምን አጠቃላይ ኢትዮጵያና ኤርትራውያን ናቸው። በጣም የገረመኝ አንድ ነገር የመጨረሻ ነገር ልውጣና ምንድነው በጣም የገረመኝ ብሔር ሃይማኖት ሳይለዩ የመጡ ሰዎች ስላየው ሙስሊም ክርስቲያን ከሌቤር አልተባለ ሁሉም መጥቶ እዚህ ላይቭ ላይ ሆኜ ያየሁት ስለሆነ ማለት ላይቭ ላይ ሆኜ ሲገዙ የነበሩና ኢትዮጵያኖች የሚደንቅ ምግባራችን ነው የሚደንቅ ባህሪያችን ነውና ደስ ይላል። እሷም እንደምታዩት የተለያየ ብሔር ብሔረሰቦች ኢትዮጵያ እንደምታውቁት የብዙ ብሔር ብሔረሰቦች መገኛ ስለሆነች ማለት ነው። የተለያዩ አልባሳቱ እዚህ ውስጥ አሁን ብታዩ እቃዎችም አልባሳቱም የብሔር ብሔረሰቦች አሉ which is ቢዝነስም ላይ እንደዛ ነው ያለበትና ሲረዱም ሁሉም ነው የረዳው። ያንን
ለማለት ነው። በተረፈ መልካም ጊዜ፣ በተለየ ቪዲዮ እንገናኛለን። ሁላችሁንም ከጀርባም ያላችሁ ካሜራማን እዚህ ቪዲዮ ላይ ያልገባችሁ እናንተንም አመስግኛለሁ ስለመጣችሁ። ሌሎቻችሁም ኑ ጠይቋት። በዚሁ አጋጣሚ ስትመጡም ብርሃንም ትኩስ ቡና እያፈላሽ የሰከነውን እየሰጠሸኝልን እላለሁ። መልካም ጊዜ ይሁንላችሁ። እኔ በግሌ ጨርሻለሁ። በጣም ጥሩ ተሙ። መጨረሻ ላይ ያነሳው ፖይንት አለ እንዳልከው እዚህ አሜሪካ ነገር ሲባል ሁሉም በጣም በስኬት ደልቶት እንቅላፍ በቅ ሚኖር ነው ይመስላቸውና እኛም ብዙ ጥያቄ እንጠይቅ ነበረ። ሁሌ ስኬት ያሉ ሰዎች ነው ወይ የምታቀርበው የሚለው ዛሬ ለነዛ ሰዎች ጥያቄዎች ይሄ ቪዲዮ ምላሽ ነው የሚሆነውና እንዳልከው ብዙ ተቸግረው በተለይ አዲስ መጥተው መግቢያ መውጫ ያጡ ሰዎች ግን ደግሞ ሚዲያ ላይ መውጣት የማይፈልጉ ሰዎች አሉ። የኛ ሰው ደግሞ አብዛኛው ሚዲያ ላይ የሆነ ሰው ራሱ ወጥቶ ካላወራ እገዛው እንደሚጠበቀው አይደለም። የሆነ ሰው እንደዚህ ተቸግራ መጣለው የተቸግሮ መጥቷልና አባካችሁ ወዱኝ ስትላቸው ብዙም እንትን አለ። እኛ ራሱ አንፈልገው አሚን ሰዎች እንደዚህ የሰው ፊት ገርፏቸው ምናምን ወደፊት በተለይ ደግሞ ጻን ልጆች ያሏቸው ወደፊት ምናምን ብለው ነው የሚያስቡትና ያ ጊዜ ግን ያልፋል። እዚህ ሀገር ማንም ቤተሰብ እንኳን ያለው ሰው መጥቶ በመጀመሪያው አመት 2 አመት በአልጋ ባልጋ የሚያልፍ ሰው በጣም ጥቂት ነው እና አልፎ ደግሞ ብዙ ጊዜ የተቀበሉ ሰዎች ወይም ደግሞ ተቸግረው ያረዱ ሰዎች ያ ሰውዬ መጀመሪያ መጥቶ የተቸገሩ ሰውዬ አልፎ እዛ ብዙ አመት የኖሩ ሰዎች የሱን ድጋፍ የሚናፍቁበት የሚጠይቁበት ጊዜ ብዙ ያጋጥመናልና ጊዜ ያልፋል። ይሄ ነገር ያልፋል። ካላችሁ ውጡ። እኛም እንችላችሁን ነገር እናግዛችኋለን። በመተሻለው መጠን ተደራሽነታችሁን እናስፋለንና ይሄን ፈልጌ ነው። በተረፈ ዛሬ እዚህ ሸገር ማርኬት ተገኝተን የሰራኑ ቪዲዮ ይሄን ይመስላል። ዲስክሪፕሽን ላይ ፒን ኮሜንት ላይ እንዳለ መርዳት የምትችሉበትን የዜል አካውንቱን የካሽ አፑን ስልክ ቁጥሯን እንዲሁም ደግሞ የጎፈንድሚ አካውንቱን እናስቀምጣለን። በመግዛት በመደወል እንዲሁም እያበረታታችሁ እንድትጠኑት እኛም ጥሪ እናቀርባለን። የዛሬው ፕሮግራማችን ቅድም እንዳልኩት ለብዙዎቻችሁ ጥያቄያችሁ ምላሽ አግኝቷል። በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ። ቴንክ ዩ። እንግዲህ በርቺ፣ እግዚአብሔር ካንቺ ጋር ይሁን። እኛ የምንችለው እናደርጋለን። ሁሉ ነገር ይሄ አልፎ ደግሞ እንገናኛለን። እሺ፣ መልካም። እሺ። ታላቅ የምስራች ለኢትዮጵያውያን ወላጆች፣ ልጆቻችን በሰመር ጊዜ ምን ይሰራሉ፣ የት ይውላሉ ማለት ቀረም። እነሆ የሰመሩን ጊዜ ስነ ምግባር፣ ባህልና ቋንቋ የሚማሩበት ልዩ የመቆያ ጊዜ ወይንም ሰመር ካምፕ ተዘጋጅቶ ይጠብቃቸዋል። ላለፉት 3 ዓመታት ተመሳሳይ መርሃ ግብር የሰጠን ሲሆን በርካታ ሕፃናትን አስመርቀናል። በቆይታ ጊዜያቸው የአማርኛ ቋንቋ፣ የግዕዝ ትምህርት፣ ውዳሴ ማርያም፣ ቅዳሴ፣ በገና፣ ክራር፣ ከበሮና የቅዱሳት ስዕላት አሳሳል ይማራሉ። አድራሻ 16076 ኪንግ ሚልስ ሮድ፣ ኪንግስ ጆርጅ ቨርጂኒያ 22485። ለበለጠ መረጃ በ571 501 9984 ላይ ቢደውሉ ሙሉ መረጃ ያገኛሉ። የዳግማዊ ደብረ ሊባኖስ ቅዱስ ያሬድ ገዳምና የአብነት ትምህርት ቤት